ሰላም እንዴት ናችሁ ቤተሰብ? እንዴት ቆያችሁልኝ? ደህና ናችሁልኝ? እኔ ያለው እግዚአብሔር ይመስገን። ያው ዛሬ እንግዲህ ጨረቃዎቻችን ይመጣሉ። ምን እንደሚመጣ አላውቅም፣ ብቻ ግን እፈራለሁ። እኔ ለምን እንደሆነ አላውቅምና ለዛሬ ቀን ብቻ ማለት ነው። ለምን ዛሬ አልመጡም፣ ትናንት አልመጡም ምናምንና ዛሬ ምን ይዘው ይመጣሉ? እንዴት ነው በቃ እንዴት ነው የሚስተካከለው ይሄን ነገር እያልኩ ነበርና ከዛ በኋላ ደግሞ ናቲ ቪዲዮ አይቻለሁና ሀሰንም መጥተዋል። እየሳቀ ነገር የሀሰን ነገር ሁሌ የሳቅ ነገር ነውና እሱ ቀልድ ላይ ነው ያለው። እነሱ ግን ከልባቸው እየተናደዱ ነው ያሉት ማለት ነው። ቡርኬንም ናታንም ሌሎቹም ማለት ነው። እኛ ትንሽ እንፈራለን እንጂ አሁን እንኳን እንደ ቅድሙ አይደለም። በቃ እየጠነከርን ነው ይመስለኛል። ብቻ ግን እኔ ያየሁት ምንድነው ሀሰን ትንሽ ረጋ ብትል እውነት ይደብራል። በቃ በእንደዚህ አይነት ማለት ነው። ናቲ ትልቅ ሰው ነው፣ ማክበር አለብህ። ልክ እንደ ወንድምህ አይተህ እንድታከብረው ነው የሚገባህ እንጂ ዝም ብለህ የምትቀልድበት ምናምን አይደለም። ከዛ ደግሞ ሀይሚና ብሩክ ያጣመርኳቸው እኔ ነኝ እያልክ ነበር። በየት በኩል ነው ያጣመርካቸው አንተ? ያጣመረው ዋናው ነገር እግዚአብሔር ነው። እግዚአብሔር ደግሞ ኦዲየንስ ላይ አድሮ ነው ያጣመራቸው። አንተ በየት በኩል ነው ልታጣምር ነው ወይስ ልታላይ ነው ያለህበት? አሁን እሺ አንተ ያጣመርካቸው ከሆነ ለምንድነው አሁን የማታስታርቃቸው? እንዲታረቁ አታድርግም? ለምን ሀይሚ የሆነ ነገር ስትናገር ምን አለበት አይ ሀይሚዬ ተይው መታረቅ አለባችሁ ብለን እንኳን አትመክርም? እንደ እውነቱ ማለት ነው። እና እኛ እንድናየው እንጂ ሀይሚ መምከር ፈልጋ አይደለም፣ የምትመከር ልጅም አይደለችም። ሁሉም ነገር ታውቃለች። ግን ደግሞ በቃ በመሀል እየገባ አሁን እውነት እንድንጠላ እያደረክ ነው ራስህ ማለት ነው። ማንም ሰው በአንተ እየፈረደ አይደለም። በአሁን ጊዜ አይ ሀይሚ ፈቅራ ነው ምናምን እያለ ነበር። ግን ደግሞ ንግግርህ አስተካክል። አንተ ያጣመርከው ነገር የለም፣ ያጣመረው ኦዲየንስ ነው። እውነቱ አስረግጬ ልንገርህ አሁን ማለት ነው ሀይሚና ብሩክ ከልባቸው የሚወዷቸው ሰዎች ማለት ነው ከኦዲየንስ በላይ የለም። በቃ ይህን እውነት ነው። ኦዲየንስ ከልባቸው የሚወዱ ጊዜያቸው ሰውተው ሁሉም ነገራቸው ሰውተው ለሀይሚና ብሩክ አንገታችን እንሰጣለን የሚሉ ጨረቃ ፋሚሊ ብቻ ናቸው። ከዚህ ወዲህ ወዳጅ ቢኖር ከዚህ በኋላ ነው እንጂ ከኦዲየንስ በፊት የሚመጣ ሰው የለም። አውቃለሁ እናንተ ቅርብ ነው ያላችሁት፣ ግን ደግሞ እንደ ቅርብ እያየን ነው ምን እያደረጋችሁ እንዳላችሁት። ለስራ ብላችሁ ነው። ለስራ እንዴት ነው እንደዚህ መሆኑ? እነሱ ለማስታረቅ አትሰሩም? እነሱ እያስታረቃችሁት ምናምን አይ በቃ ይቅር እንደዚህ ነገር እያባላችሁ አታስተምሩ ወይስ እያጣላችሁ ነው የምታስተምሩት? እንዴት ነው? በጣም ይገርማል። እውነቴ ነውና ይከብዳል እንደዚህ ነገር። በተለይ ደግሞ ሀይሚና ብሩክ በዚህ ነገር አናውቃቸውም። በቃ ሁሌም አስተማሪ፣ ሁሌም የፍቅር ሰዎች ብቻ ነው የምናውቃቸው። በዚህ ነገር ሲመጡ አሁን በጣም እየደነገጥን ነው ያለ ነው። ለምን የወረደ ስራ ነው። በቃ ለነሱ በቃ አይመጥናቸውም። ምንም ቢሆን እኮ በፍቅር ሲመጡ ብዙ ባይታይም ይታያል። በቃ ቆንጆ ነው። እግዚአብሔር ይመስገን፣ እግዚአብሔር ባርክላቸው ያለው ማለት ነው። ብቻ ግን አሁን እነዚህ ልጆች ገና በፍቅር ጀማሪ እያሉ በፍቅር ውስጥ እያሉ እንደዚህ ነገር ሲፈጠር ያስደነግጣል። በሁለታቸው መሀል መግባት አያስፈልግም። ናታንም ከሁለታቸው እኛ መውጣት አለብን እያለ ነበር። እውነት ነው። ሁሉ ሰው ከነሱ ሲወጣ እነሱ ደግሞ አንድ ቀን ሁለት ቀን ተረጋግተው ወደ ህይወታቸው ይመለሳሉ፣ ወደ ፍቅራቸው ይመለሳሉ እንጂ መቼም ቢሆን አይለያዩም እነዚህ ልጆች። ለምን የፍቅር ልብ አለ፣ ንጹህ ልብ፣ ንጹህ ፍቅር ከመጀመሪያ ጀምሮ እስካሁን ያሉበት ማለት ነው። ስለዚህ ሀሰን ብትረጋጋ ይሻልሃል። እውነቴ ነው። ሀይሚ እንድትሰደብ አታድርጋት እባክህን እና ሰላም ብትፈጥሩ ደስ ይላል። ለማንኛው ግን እኛ እንጠብቃለን። ምንም ማድረግ አይቻልም። እኛ እናያለን፣ ወደን ፈቅደን ነው የምናያቸው እንጂ ማንም ሰው ተገዶ የማያይ የለም። የምትሳደቡት የምትዘቀዝቁት ሁላችሁ ማለት ነው በቃ ፍርድ ታገኛላችሁ ከፈጣሪ። ማንም ሰው እናንተ ላይ የሚያደርገው ነገር የለም። እናንተ ግን ህሊናችሁ ሁሌም እየተጸጸታችሁ ነው የምትኖሩት። ብትዘቀዝቋቸው ፎቶዋቸው ምን ይቀነሰባቸው? ለነሱ ምንም አይጎድልባቸውም እኮ ምንም አይጎድልባቸውም። እናንተ ግን ትርፋችሁ ኃጢአት ነው። ስለዚህ ተመለሱ፣ ተው ይበቃችኋልና እንደዚህ ነገር ሲፈጠር ሁሌ ማለት ነው አትደንግጡ። የምትወዳቸው ደግሞ መደንገጥ ያለባቸው እነሱ ቢሆን መቼም ቢሆን አይለያዩም። በቃ ለጊዜው ነው ተናደው ስሜታው ሆነው ነው እንደዚህ እየተናገሩ ያሉት እንጂ ምንም ነገር የሚፈጠር ነገር የለም። ያው
ከዛሬ ቀን ነገ ይሻላል፣ ከነገም ከዚያ ወዲያ ማለት ነው። ከዚህ እንደዚህ እያልን እየተሻሻሉ ይመጣሉ። ሀይሚና ብሩክም በቃ ይበቃል ብለው ለእኛም አዝነው ይመጣሉ እንጂ በዙሪያቸው ያለው ሰዎች እንኳን እውነት ለመናገር በጣም ገርሞኛልና እስኪ ለዛው ቀን ያድርሰን። ከዛ ደግሞ ማለት ነው እኔ ቲክቶክ ውዶቼ ልንገራችሁ እኔ በቃ አለ አይደል ፎቶ ሲዘቀዘቅ ምናምን ብዙ አይመጣልኝ። ለምን እንደሆነ እግዚአብሔር ይመስገን ብቻ ግን አይመጣልኝ ብዙ ማለት ብቻ በኋላ ምናምን ነው የማየው። እንደዚህ ተደረገ ምናምን ሲሉ እስከ እንዴት ነው ምን ይሄ ነው የማየው እንጂ አይመጣልኝ። እንደሌላ ሰው ዝም ብላ አይመጣልኝ። ብዙም ቲክቶክ ሲገባንም አንዳንዴ ትምህርት ያለው እንደዚህ የጨረቃ ፋሚሊ ቀርጬ ምናምን ነው የምጣ እንጂ ተቀምጬ ምናምን ጊዜ የለኝም ለሱ የሚሆን ማለት ነውና አንድ ልጅ ነበረች ስሟን እንኳን አላውቀዋትም፣ ግን ደግሞ ለሀይሚ እየተሳደበች ነበር። ክብር ያለሽም ምናምን እያለች ነበር። እኔ የምለው ውዶቼ ሴቶች ለምንድን ነው እንደዚህ ክብር ያለው እንደዚህ ያደርግልሻል እንደዚህ እና ምን ችግር አለው? ለምንድን ነው ራሳችሁ ዝቅ የምታደርጉት? ይገባናል እኮ እኛ ሴቶች ካላቸው ባሎቻችን ሁሉም ነገር ቢሰጡን ምን ችግር አለው? ይገባናል እኮ። እናንተ ግን በቃ የማይገባው ሰው እያስመሰላችሁ ራሳችሁ ዝቅ ታድርግላችሁ። ሀይም እንደዚህ ያደርግላት ሚስት እኮ ናት። እናንተ ምን ነካችሁ? ምን አገባችሁ ብትባል እሺ፣ ብሩክ የራሱ መጣው ምን አገባሽ ለሚስት ባደረኩት ምናምን በቤታችሁ ምን እንደምትመልሱት እኔ እኮ በጣም ነው እየገረመኝ ያለው። በቃ ብዙ ነገር በቃ ህይወታችሁ እኛ እንምራ እያላችሁ ነው አንዳንዴ ማለት ነው። እንደዛ ነው በቃ ብቻ ግን ሁሉም ነገር ያልፋል። ያን ጊዜ አልፎም ሁሉም ነገር ለማውራት ያብቃን። እኛንም ያው ከዚህ በኋላ ምንም ጊዜ የሚሰጥ አይመስለኝም። አንድ ቀን ሁለት ቀን ከዛ በኋላ ግን ታርቀው ይመጣልና እናንተም የምትጽፉትን ሁሉ ነገር ለነሱ ስሜታው እንዲያድርግ አታድርጉት። በቃ ለነሱ እንዲታረቁ በቃ በአሁኑ በኋላ ይበቃል ውዶቼ። ስራ ድራማ ምናምን እያልን ማለት ነው ወደ እውነት ወደ ሪል እንዳይሄድ እየፈራው ነው። ስለዚህ ወደ ፍቅራቸው እንዲመለሱልን በምትችልበት ነገር እየጻፋችሁ እየኮመታችሁ እናድርግ ለማለት ፈልጋለሁኝ። ያው እስኪ የዛሬ ቀን እንጠብቃለን። ከዛ ደግሞ ብሩኬ ዛሬ አልመጣም። ወይስ መጤ ቁርጥ ነው ያደረገው ብሩኬ ማለት ነው። እየጠበቁ ስራዬ በቶሎ ጨርሼ ምናምን እንደ ዛሬ እንኳን ቶሎ ብዬ አልጨረስኩም እና እንደዛ አድርጌ ምናምን አልመጣም ሲል ማለት ነው ምን ልበላችሁ ተናድጄ ነበር። ለምን በቃ ብሩኬ ከመጣ ሀይሚ ሊያሳየን ሊሆን ይችላል ብዬ አስቤ ነበር። ግን ደግሞ ሀይሚ ቤት ያለች አይመስለኝም፣ ወጥታለች። ሀሰን ቤት ነው ወይም ኤፍሬም ቤት ነው አላውቅም። ብቻ ግን እንደዚህ አሳልፈን ማለት ነው። ብሩኬ ያልመጣ ስድብ ምናምን ፈርተ ነው ምናምን እያላቸው የነበራቸው ደግሞ ማለት ነው እግር ብሉ ወደች እግር ብሉ። እሺ ለምንድን ነው የምፈራው እንዴ? ሚዲያ እኮ የሚዲያ መሪ እኮ ነው ብሩኬ ራሱ። ለምን ብሎ ነው የሚፈራው? እሱ የሚያስፈራው ነገር የለውም። የምትፈሩት ራሳችሁ ናችሁ። ምንድነው ስድብ ለሱ መጀመሪያው አይደለም። በቃ ብርቅ አይደለም። ከዚህ በኋላ ለብሩክና ለሀይሚ ስድብ በዘቅዘቅ ምናምን ለነሱ ትርፍ ነው። በቃ ከጊዜ በኋላ እነሱ ይስቁታል እንደውም። እና ያው የምትዘቀዘቁ ሰዎች ልቦና ይስጣችሁ ነው ሙላችሁና ምንም ማድረግ አይቻልም። ብቻ ግን ዛሬ ሁለታቸው ቀጥተውናል። ነገ ግን በቆንጆ ቪዲዮ እንጠበቃለን ለማለት ፈልጋለሁኝ። መልካም ምሽት ይሁን። ልላችሁ ወዳችኋለሁ ውዶቼ። እዚህ ላይ ከመጣችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እኔ እህታችሁም ከፍ አድርጉኝ። በቃ ለማኝ ልሆን ነው በእናንተ ፊት ማለት ነው።